ሶሻል ሚዲያ ላይ ከማንም በላይ ከፍ ብላ እየኖረች ነው ያለኋት። አሁን ደግሞ የማን ነው ሪስፔክት ያለው ደግሞ በደንብ አድርጋችሁ እያወቃችሁት ራሳችን በራሳችን ማለት ነው። እና ስለምንም ነገር እኔ አያገባኝም። አይወዳትም በል ኢቭን ከማን እንደተማርኩ ልንገራችሁ ማርያም። ይሄ ሁሉ ዝምታ በዝምታ በምናምን ያለፍኩበት ነገር ስለሆነ ከማን ተማርክ ብትሉኝ ከኔ የጂጂ ልጅ ጋር ከሳምሪ እና ከልጁ ጋር በዛ ነው የተማርኩት። በቃ ለምን ነካኝ አትበይኝ ጂጂ ማርያምን፣ ግን በስነሱ ነው የተማርኩት። ገባችኋ? ፍቅር ካለ በቃ እስከ መጨረሻ ለምን የመጣ ይምጣ፣ ለምን የሄዳ ሄድም ምንም የሚለየው ነገር የለም። እኔ እኮ አይዶን ኬር ብዬ እኮ መተው ይችላል፣ ግን አልችልም ብሮ። እንደዛ ላደርግ አልችልም። የግድ ሰው ማውራት አለበት እንዴ? አሁን እንደ ሰው አንተ አሁን ዮኒ ማኛ ማለት በስም አሁን ድንፉስ ቅዱስ ትልቅ ሰው ነህ። አታደርሰኝም። አንተ እኔን ወላሂ አታደርሰኝም። ብትወልደኝ አታደርሰኝም። ማርያምን እኔ ነኝ ብትወልደኝ አታደርሰኝም። አንተ ዮኒ ማኛ ሻርክ የታናሽ ነኝ። ሌላው ቢቀር ማለት ነው እናቷን ሳባርጋቸው ሌዚን ሳባርጋቸው ኦኬ ምንድን ነው የማያጣላቸው? በውስጥን ጨርሶ ማለት ይቻላቸው። ምክንያቱም እናንተ ጥቅም ይቀራቸዋል። አንዳንድ ጥቅም 24 ሀውር ሴቶች እየነካካቸው እናቶች እየነካካቸው ስትሳደቡ የምትወልድ እኮ ጥቅማቸውን እንዳይጎድል ነው። ለህዝብ አስባቸው አታውቁም። ለህዝብ የሚያስብ በሃይማኖት አይነካካም፣ በዘር አይነካካም፣ በፖለቲካ አይነካካም። አርፎ ነው ቁጭ የሚለው። ሀገር አለ፣ ክልል አለ፣ ደንስ ጨፍር፣ ባንዲራህን ያዝ። የግድ መጣላት የለብህም በሃይማኖትና በብሔር። ኦኬ ማንም ሰው ደግሞ ጋይስ ቅድም ይሄ ነገር እንደሚመጣ አውቄ ነው እኔ ለራሱ በትንሽ አድርጊ ሙሉ ጥያቄ እመልሳለሁ ብዬ የመጣሁት ይሄን ስላወቅሁ ስለማታስቀምጠን ስለማለት ነው። ትፉክ ብሮ አንድ ሰው ላስገባ። ወይት ጋይስ ያ እና ልንገራችሁ ኦኬ አይ ዊል ቺክ ኢት ብሮ አሁን ሰው ሰላም ነው እና እጃው ካሰዋለሁ የራሳቸው ጉዳይ ነው። ለማንኛውም አንተ በቃ ጀግና፣ በእውነት ምንም ነገር አላወራህም። የጨዋ ነገር ነበር ስትመልስ የነበረው። እሷም በቃ የሚፈልገች አንተ ፕሮቴክት እያደረገችህ ነበር። ብዙ ነገር ሊያወሩ ነበር የመጡት። በተለይ ሻርክ የሚባለውን በደንብ አንተ እንዲቀጠቅጥህ ነበር የመጣው። የድሮ የማንነትህን እንኳን የድሮ ነገር አንስቶ አንተን እንዲያስጨፈጭፍህን የመጣው ዘር እንዲያነካካ ነበር የመጣው። አንተ ግን ጀግና፣ በእውነት ምንም ነገር ምትቀበል ነው። ኤኒዌይስ እነዚህ ሰዎች በትክክል ፖለቲካ ለመስራት ነው እንጂ ኢቨን እናትና ልጅ ሊያስታርቁ አይደለም የመጡት። ዮኒ ማኛ በውስጥ እየጻፍኩለት ነበረ፣ እያወራን ነበረ። ማስረጃ እልክልሃለሁ ከፈለግ። ለእሱ እየተሰደበችው የነበረውን ማስረጃ እኔ ለአንተ ልላክልህ ብዬዋለሁኝ። እሱን እንኳን ሊቀበል አልፈለገም። በስንት መከራ ነው ባይዘ ወይኔን ያስገባኝ። እሺ አሌክስ እንዲጨፈጨፍ ብቻ ነበር የፈለገው። እኔ ደግሞ መጨረሻ ላይ ጭቅጭቅ የገባሁት አሌክስ ብቻውን ነበረ። ዲፌንት የሚያደርግለት ሰው አልነበረም። ኦንሊ ቲንግ ዴዚ ነበረች። አንዳንድ ጊዜ ደግሞ አይገባትም ነበር አማርኛው ምናምን እና እነሱ ኦልሬዲ ተዘጋጅተው ነው የመጡት እና ባይዘወይ ይሄ እነዘር ምናምን ባይዘወይ እኔ ማለት ነው እኔ የአሌክስ ዘመድ ነኝ። ባሌ አማራ ነው። ከሱ 2 ልጆች ወልጃለሁ። ኦኬ እንደ ዘር ከወሰዳችሁት ማለት ነው። ዘር ምንም አያመጣም። ፍቅር ትልቅ ነገር ነው። ኢትዮጵያ ውስጥ ያልተዋለደ ሰው የለም እና እባካችሁ በዘር በምናምን አትውሰዱት። እሷ አው ብለዋለች፣ አንተ ትግራዋይ ስለሆንክ ልጄ እንድታገባ አልፈልግም ብለዋለች። ልጅቷ ግን ምንም የምታውቀው ነገር የለም። ስለዚህ እባካችሁ በዘር በምናምን አትውሰዱት። የእኛም ልጆች እባካችሁ ታገሱ። ልጅቷ ምንም የምታውቀው ነገር የለም። ባይዘ
ታፍና ያደገች ልጅ ናት። እኔ ምንም ነገር ማድረግ አልፈልግም፣ ምንም ማለት አልፈልግም ለእናትየው። እዚህ ጋር ግን እሷ ሳይኮሎጂ ያስፈልጋታል። በጣም ትልቅ እንትን ሳይኮሎጂ ያስፈልጋታል። እሰማሃለሁ። አሌክሶ ሰላም ብራዘር ዘብሩ ተሰንዳይዲ አማንዲ መሲ ጀነራል ሁላችሁ እንዴት ናችሁ? ያው እያየነው ነው፣ ሁሉም ሰው እያየው ስለሆነ አሌክሶ አሁን እያደረገው ያለው ኦብቪስሊ ለመረዳዳት ነበር የገባው። ይቅርታ ለማለት እናቷን ማለት ስለመፍጠር ብዬ ነው ከእናቷ ጋር የገባ እያየው ስለነበር እና አሁን አንተ እዛ ቁጭ ብለህ ያለ እንግሊዝኛ ብዙ ስለማሰማ ብዙ ላይ ያልሆነ ነገር እየተወራ ነበር። በተለይ ደግሞ በተለይ ኤክስ ገርፍሬንድ አካውንት ወስደው ነበር፣ የድሮ ፍቅረኛው አካውንት ወስደው ነበር እየተባለ ቁጭ ብለህ ነበር እየሰማ ነበር። እኛ እናውቋለን የድሮ አካውንት ማን ነው የወሰደው? አሮጊት የሆነ ሴትዮ ነበረች። ለእርዳታ ብለህ አካውንት ከፍተህ 24 ሰዓት ላይቭ ቁጭ ብለህ እየዋልክ ታማ የነበረችው ሴትዮ የራስን አካውንት ከፍተህ የረዳት ነበር። የአንተ ፋሚሊ እነ ፍቃዱ 24 ሰዓት ላይቭ ቁጭ አትበል ትምህርትን ተማር ብሎ በዛ ምክንያት የረዳት የነበረውን ሴትዮ በዛ ነበር አካውንቱን የተጣላችሁ። ፍቅረኛ አይደለችም አይደል? አንተ አሁን ክሊር ማድረግ ነበረ። ሪኮርድ አድርገው እኮ አሁን እነሱ የድሮ ፍቅረኛው አካውንት በልቶ ነበር የዲዚ አካውንት ለመብላት ነው ብሎ ፖለቲካ እየሰሩብህ ነበር፣ በእንግሊዝኛ እያወሩ ማለት ነው። ሶ ሆን ተብሎ አሁን የዲዚን እናት እዚህ ባታወራት ደስ ይለኛል። ብኮ ዲዚ ራሷ ኢንስታግራም ላይ እያወራች ስለሆነ በአንተ ቢወራ ኢትስ ኖት ሪሊ ኩል ቢኮዝ በቃ ፍቅረኛ ስለሆነ አንተ በቃ ስለ ዲዚ ብቻ አውራና ስለ ዲዚ እናት ምናምን ብዙ ባታወራ አሪፍ ነው። እያወራም አይደለም ኢስኩ ያው ጸቡ እንዴት እንደመጣ ላይ ክሊር አርገው ላይ ከባዶ ተነስተ የዲዚ እናት እንዳልሰደብክ ነገራቸው። ላይ ቴዎዝ ሚት እያደረጉ ምናምን እያወራ አልነበረም። እና የዲዚ እናት የሆነ ፋውል ሰርታለች። ያው ዲዚ ለጥፏለች። የተሳሳተችውም ስህተት ነው። እናት ናት። ኦብቪየስሊ ዊ ሪስፔክት ዳ ባህላችን ካልቸራችን ነው። የእናት ክብር አለን። ትግራዩን አማራውን ደሴም ፒፑ አሁን መሲ ያንተ ላይ የአክስት ልጅ ምናምን ይጋይስ አር ክሎዝ ፋሚሊ ናችሁ። ግን እሱ የአማራ ባል ነው ያለ ወደ ዘረኝነት አስገብተው ወዳልሆነ ነገር በቃ ላይ ሰው ለመሰብሰብ ብለው ምናምን የሰሩት ነገር በጣም ነው የሚያሳፍረው። እኔ ማለት የምፈልገው ግን ክሊር አርገው ኤክስ ገርፍሬንድ አካውንት ወስዶ ነበር የሚለው ነገር ሪኮርድ ተደርጎ አይቼዋለሁ። አሁን ተለጥፎ ማለት ነው። ክሊር አድርገው ዊ ነው እኔ ስለነበርኩ ነው የዛኔ ታማ ነበር ሴትዮዋ ልትረዳት ፈልገ 24 ሰዓት አዲስ ነበር ከዛኔ አነው እና የረዳት ስለነበር እነ ፍቃዱ ምናምን ተው በቃ አንተ 24 ሰዓት ላይ ባትቁ ብሎ በዛ ነበር ጸቡ አካውንቱ ምናምን የተዘጋው። ግን ላይክ መጥቶ በሁሉም አጀንዳ ላይ ኤቭሪዋን ላይ ስህተቱ ወደ እነሱ ስለሄደ በሁሉም አጀንዳ ላይ ስለተበለጡ ያልሆነ ነገር በቃ ገርፍሬንድ ኤክስ ነበረች ምናምን ብሎ በእንግሊዝኛ እያወሩ ስም ማጥፋት ጀመሩ ማለት ነው። that was not really good እና እኔ የምነግርህ አሌክሶ ወደ እናት ምናምን አትግባ፣ በውስጥ ጨርሱት። ዲዚም ላይ ዲፕረስ ልትሆን ትላለች። እናቷም በጣም አንግሪውና ስታወራ ራስሽን ማጥፋት ትችላለች። እናቱ ነው አሁን ራስን አጥፋ ምናምን የሚል የለም። it's not really good። የፈለገውን እኔ ፋውል ብሰራ እናቴ ራስን አጥፋ ትለኝ እና የዲዚ ናት ኢንስታግራም ላይ ፖስት ያደረገችውን ዲዚ አይቼዋለሁ። በጣም ያሳዝናል። እንዴት አንድ እናት ራስሽን ከፈለግሽ አጥፊ ምናምን ልትል አይገባም። ኢስ ሪሊ የፈለገውን መጥፎ ነገር ብታወራ ዲዚ እናቷ ራስሽን ግደይ ምናምን ማለት አልነበረባትም። በዛም ብዙ ሰው ተቆጥቷል። አንተ ላይ ዲፕሊ ወደ ማዘር ገብታ ምናምን ብዙ አታውራ አሌክሱ። ዲዚ የነገረችም ነገር ካለ ያስገባት ነገር ከኖርዌይ በመምጣቴ በፊት ማለት ነው። ላይክ የኖርዌይ በቅዳሜ ነበርና ከቤት ከመውጣቴ በፊት አርብ አውርተናል። ከእናቷ ገባ አውርተን ተነጋግረን እንደዚህ አርግ እባክህን በሚቀጥለው እንደዚህ ተባብለን ማውራት ዲፕል ገብቼ ማውራት አልፈልግም ስለዛ ነገር ምንም ነገር እሺ አልኳት። በቃ ችግር የለውም አትጨነቂ፣ ምንም ነገር እሷ የሚጎዳ ነገር የለውም። ትምጣ ከፈለገች ምንም ነገር ሚስጡ የሚጎዳ ነገር የለውም። ሙሴራ አልኳት ምንም ነገር የለም አትጨነቅ፣ ስለዚህ ብቻ ይሄንን አድርግልኝ አለች።
ችግር የለውም እኔ አዋራታለሁ እና ብቻዬን የምወስንበት ነገር የለም። ከልጅቷ ጋር ተነጋግሬ መጨረሻሽን እነግርሻለሁ አልኳት። ገባ ከኑሮ ስመልስ እነግርሻለሁ መልስ አልኳት። በዚህ ተነጋግረን ወዲያው ላይክ መሲ ጋ ሄጄ አድሬ በጠዋቱ ነው ከማታ በነበርብኝ ወደዚህ ሀገር ስመጣ በማታ እዛን ቀን የጀመረችው እንደዚህ ብላ ማለት ምንም አላወራም። ሶኬን ያልኩ በቃ ችግር የለውም ተዋል። ሁለተኛ ቀን አወራችም እሶኬ ያልኩም ተዋል። ትናንትና ደግሞ እንደገና ወጣ ልጅቷን እንደዚህ አቢዩስ ታደርጋ ሳይ ደግሞ አላሻለኝም ብሎ ለምን እንደዚህ የምታደርገው አልኳት። ገብቼ የግድ ማውራት አለብኝ እንዴ ሰው እናቷ ስለሆነች የፈለገች ነገር ማድረግ ትችላለች ብለን ዝም ማለት ነው። አሌክሶ እኔ ለወጣ ስለሆነ እንዲ ላወራና እንትን ልበል። አሁን ላይክ ለህዝቡ ከማስረዳት ምናምን በፊት እሷ ያለችበት ሁኔታ ነው የሚበልጠው እና ትንሽ ተረጋጋ ምናምን እና ላይክ በውስጥ እሷን ብታረጋጋት እና ያለውን ነገር ከአደባባይ ሞር ከሚወጣ እሷን ላይክ አሁን በጣም ይመስለኛል ተጨናንቃለች እና የእሷን ስሜት አስቀድም ፈርስት እና እሱ ስለ እናቷ ምናምን አታወራ ላይክ ውያሹ በቃ በውስጥ ደግሞ ልክ ይላሉ የሆነ ነገር ቼክ አድርገው ብትወጣ ነው የሚሻለው። ምን አለ መሰለህ አሌክሶ ዴዚም ዲፌንስ ስታደርገህ ነበር የዋለች። አንተም የነገ እግዚአብሔር ነው የሚያውቀው። ነገ እየተዋደዱ መለያየት እንዳለ ምናምን እሱ እግዚአብሔር ነው የሚያውቀው። አንተ አሁን ያለህን ስሜት እንደምታፈቅራት፣ እንደምትወዳት፣ አብረህ እንደመኖር እንደምታስብ ኤቭሪዋን ሲጠይቅህ ይህንን መልስ ነው መስማት የምፈልገው። ስለ ነገ እግዚአብሔር ነው የሚያውቀው ማለት ጀስት ይህንን ነገር በቃ ለትዳር ለጥሩ ነገር እንደምታስባት ህዝቡ ማወቅ አለበት። ስኖት ጆክ የጀመራችሁት ፍቅር ነው። ፍቅር ደግሞ ሀያል ነው። ማን ነው ምንድን ነው ብለው አይጀምርም ሲጀምር። ስለዚህ አንተ የነገውን የእግዚአብሔር ነው፣ ግን የነገውን ብለህ ምናምን ስጋትህን ምናምን ሳይሆን አሁን ያለህን ስሜት የምትፈልገው ከእሷ ጋር ያለህን ፊውቸር እሱ ነው መውራት ያለብህ። እየተዋደዱ መለያየት እንዳለ ለማንም ግልጽ ነው። ግን አንተ አሁን የምትፈልጋት በደንብ ከብልበት ፍቅራት አለ፣ የልጆች እናት እንድትሆን ትፈልጋለህ። ስለዚህ እሱን ነው መስማት የሚፈልገው። እሱን ነው እኛም ጀስት እውነተኛ ፍቅር ከሆነ ያላችሁ እሷ ዲፌንስ ስታደርገ እንደነበረ አንተም በዚህ ከጎና መሆን አለብህ። የትም ቢሆን ታፈቅራታለህ ምንድን ነው ምናምን ስለ ሆኒ አፈቅራታለሁ፣ እወዳታለሁ፣ የኔ እንድትሆን ነው የምፈልገው። ያንን ነው መልሱ፣ አለቀ። እሷም ፕራውድሊ ትሆናለች በአንተ እንዳልተሳሳተች ይገባታል። ስለ ነገ እርግጠኛ ከሆነ የተናገርከው ሎጂካሊ ብናየው ትክክል ነው። ስለ ዛሬ ተናገር ነው የምልህ እንጂ ነገ ምን እንደሚገጥም አይታወቅም። እንደዛ አድርግ። የእናትነቷን ደግሞ ለሁለት ተውላችሁ ከጎኗ ሆነ አንተ በውስጥ አረጋጋት። ሚዲያ ላይ ግን ስለ እናቷ የሚነሳ ነገር እኔ በዚህ ጉዳይ ላይ መውራት አልፈልግም፣ ካጠፋው ይቅርታ ብለህ ማለፍ ነው። ስለ እናቷ የሚነሳ ከሆነ እናት ናት ምን እንዲሆን ማለት ነው። ይቅርታ አለፈው በዛ ነው። ያው የተቀረው ብዙ አሪፍ አካሄድ ነው የሄድከው። አሊኮ ያው ሁሉም ሰው ተናግሮታል። ብራዘር ትልቁ ነጥብ ያስጣለ አንተ በቃ እናቷን አታጨንቅ። አሊካ ወይ ሁሉም ሰው ጆሮ ሰጥቶ እንዲያዳምጥም በቃ አታንሳት። ለምን በቃ ሰው ሊረዳ አንደርስታንድ ማድረግ አልቻለም፣ ግን ከጊዜ በኋላ ይገባዋል። ሁለተኛ ደግሞ ሳንዱች ነው ያደረጉ መሀል ውስጥ አስገብተው አንተ ትንሽ አማርኛ መጥራት አለ ምናምን ነገር ሳንዱች ነው ያደረጉ። በደንብ ነው ያጠቁ። 1-0 እየመራሁ ነው። ማርያምን የምሬ ነው። እውነት ከአንተ ጋር ቢኖርም ግን ያው ምንም ማድረግ አችልም። የምሬ ነው። እና ስለዚህ አንተ ምን እንደምታደርገው በቃ እናቷን ለምን እናቷ እስከሆነች ድረስ ሪስፔክት አድርግ፣ አትመልስላት። ግን ሻርኮ እኔ የገረመኝ ሻርኮ ነች። ሻርኮ ራስታ የገባችው መጨረሻ ላይ በእንግሊዝኛ ስላልሰማት በጣም ያጠቃች። ልንገርህ ባለፈው ከአንተ ከመታወቃ በፊት አንዴ እናገረገ ከአንተ ጋር ከመታወቅ በፊት ሻርኮ ይጀነጅናት ነበር። እንደ አልተሰካለትም። ከዛ ዘፈን አውጥተውለት ነበር። ሲጋብዛት ነው ጥብስና ዱለቱን ሳታቀምሳ ሄደች። ያቺ የፈለጋትን አሳዛኝ አለችው። ምን ያንተና ያርገኝ ያን የመሰለ ዕቃ በዱለት ልታገኝ ተብሏል። ይሄ የ2-3 መላጣ ልጅ አንተን ሊያጠቃ መጣ። ዮኒ ተዋል። ዮኒ ሰበሰብሰብ ነው የሚፈልገው። ግን ለማንኛውም እናቷን አትንካ። ሀወይ ግን አስማች አስፖስብ በቃ እናቷን አትንካ። ይመቸ ኖርማል። ሁሉም ሰው ከጎን ነው። እኔ ኮመንት ያሳቀኝ ሁሉም ኮመንት ያሳቀኝ ምን ታውቃለህ አሌክስ? መጽሐፍቴ ልዝጋት ላስራት። እኔ ከሁሉም ኮመንት ትክክለኛ አንድ ኮመንት አይቻለሁ። እባብ ትግሬ ነው አትመኑት፣ ትግሬ እባብ ነው እያሉ ነበር። ትክክል
ትክክል እየቀለድክ ነው። ለማንኛውም ህዝብ እንደዛ ተሳርቡ፣ እኛ እንወዳችኋለን። ይመቻል። አሌክስ አርከ በቃ ተረጋጊ። ክሊር ደግሞ አሌክስ ማለት ነው። አሁን በአማራ እንትን የአማራ ልጆች ነን ብለው ምናምን ላይ ከፍቶ የሚሰዱ ምናምን አሉ። በምንም ተአምር የአማራ ህዝብ ዲስሪስፔክት እንዳታደርግ፣ ወደ ዘር ምናምን ዳነካ በቃ ላይክ የቀረ ነገር ነው። በቃ ላይክ ዶንት ኤቨር ላይክ ስለሰደቡ የሆነ ላይክ አኖ የእናትን ፎቶ ምናምን ዘቅዝቀው ሊሰድቡ ይችላሉ። ግን ብሔር እንደ ብሔር ዶንት ኤቨር ዲስሪስፔክት። በቃ እኛ ላይክ እንደዚህ አይነት አላደክም ነው ሶ ፕሊዝ እሱ ማኑ እንዳነካ በቃ አው ማኑ ሆይ ተዘኻ ወደ አቤት ምንም ናብ ብሔር ገለ ኸይታአቱ ኢቭን አውት ኦፍ ሪስፔክት ትዲዚ ብላ የሆነ ነገር ላይክ አማራ ምናምን የሆነ አንግሪ ሆነ ምናምን መመለስ የለብንም ብራዘር። በትክክል አሁን ተናግሮታል ልጁ። ጀስት ቢ ስማርት አሌክሶ። ስማርት መሆን ማለት ምን ማለት እንደሆነ ታውቃለህ? ሊመታ የመጣው ሰውን በትህትና ስትመልስለት እሱ የፈለገውን ሳታደርግለት ስትቀር ነጥቡ ወደ አንተ ይሄዳል ማለት ነው። እኔ ጀስት ዛሬ ከነበረው ዲክቴንስ አድርጋት። ልጅቷን ትወዳለች። ሙሉ ቀን አንተ ከመግባት በፊት የሆን የሚፈልገው ሌላ ነበር፣ ሌሎች የሚፈልጉት ሌላ ነበር። እሷ ግን አንተን ነው ሙሉ ለሙሉ ዲፌንስ ታደርግ የነበረው። ሰው ምንድነው አንደርስታንድ ያደረገው በብዛት እሷ ትወደዋለች፣ እሷ አይወዳትም አይነት ሰው ጀስት እንደምትወዳት እንደምታፈቅራት በሄድክበትም ባገኘበትን አጋጣሚ ተናገረ። ሁለተኛ መናገር የምፈልገው ግን ይህንን ጉድ እስከሚረሳ ድረስ ጉድ የወራ ለአንድ ሳምንት ነው ይባላል እና አንድ ሳምንት የሚሆን 2 ሳምንት ሁለታችሁ ከዚህ ማህበራዊ ሚዲያ ወጥታችሁ ጀስት ሪላክስ የምታደርግ የምትሰማ የምትግባቡ ከሆነ ሁለታችሁ ከዚህ ሚዲያ ላይ ለአንድ ሳምንት ለ2 ሳምንት ጠፍታችሁ በውስጥ ማውራት ያለባችሁ ካለ ከእናቷ ጋር አውርታችሁ ጀስት ፒስ ለመፍጠር ነው እንጂ ከዚህ ጊዜ በኋላ አንተን ሚነካ እሷን ሚነካ መውጣቱ አይቀርም። እየተቆራረጠ እንትን መውጣት ይችላል። ሁለተኛ ኤክስ ገርልፍሬንድ ምናምን የተባለው የአዱ ብሌና አይነት አካውንት ነው። አዱ ብሌና ማንናት ምንድናት የሚለውን ደግሞ መናገር ትችላለህ። ትልቅ የሴትዮ ናት። ኤክስ እንደሌለ ተናግረሃል፣ ግን ወዲያውኑ የወጣው ሰው በደንብ አልሰማህም። በዚህ ነው እና ጀስት ከጎኗ የምትሆንበትን የዴዚን አሁን ነው። ማንም ይሁን ማንም ቢያናድድህ አሁን አለሁልህ ብለህ ጊዜህን መስጠት ያለብህ እሷን አሁን ነው ብዬ ነው የማስበው። አመሰግናለሁ አሌክስ ብራዘር። ኣነ እኳ ሕጊስካን እንዲኻ ኣነሲ ዋላ ከምዚ ኣይባል ስለዝኾነ 1000 ግዜ ፅሒፈካ ካብ ዝገርመካ ወፋክ 1000 ግዜ ፅሒፈካ ካብ ዝገርመካ ተረዲካ ባህላዊ ነው። እስካሁን ኢሞ እየተጠቀመ ነው። ማን ነው? አያወራም እንዴ? ትግሬ ነው። ትግርኛ ነው የማያወራው። ትግሬ ነው።